አባቴ ላይ እጄን አስቻለሁ ከማዘር ጋር ሲጣሉ መሃል ገባና አባቴ ላይ ነበር እጄን ማነሳው ለሰው ባወራው ይፈርዱብኛል ብዬ ፈርቼ ሊገለው እንዲ አንቁ ሊገለው በቃ እንደዚህ በገመድ እንዲ የታሰረ ገመድ ላይ ኬላ ላይ ገብቼ ነው እንደዚህ አንቆኝ ማልሄድበት መፍትሄ ፍለጋ ባለ አውሊያ ናት የእናቴ እናት በአመት 2 ጊዜ ይመለክ ነበር በአካባቢው ስመለስ ሙሉ ትጥቁን የታጠቀ የመከላከያ ወታደር ነኝ አንድ ሰው ባገኘ ራሱ ተሳክቶልኛል ሁሌ ይላልው ተሳክቶልኛል ማን ነው ስም አሸናፊ ከየት ከተማ መጣ ከአርሲ ጎሎቻ እሺ ትላንት እዚህ ጋር ጸልየልንም እሺ ለምንድን ነው ወደፊት ለፊት የመጣው ወደፊት የመጣሁት ማለት እግዚአብሔር ያደረገልኝን ለመመስከር ነው ሲቀጥል ደግሞ እኛ ቤተሰብ ውስጥ ከቤተሰብ የመጣ ይሄ በዘር ምናምን አለ አይደለ ድሮ የእናቴ አያቶች ባለ አውሊያ ናት የእናቴ እናት ባለ አውሊያ ናቸው አውሊያው እሷ ላይ ነው ያለውና ይመለክ ነበር በአመት 2 ጊዜ ይመለክ ነበር እና ሲመለክ በጊዜው ሲደርስ ጠር አንዴ ይመለካል ከዛ ወደ ነሐሴ ምናምን ደግሞ ሁለተኛ በዛ ጊዜ ውስጥ እናታችን ማለት የኔ እናት ይዛን ትሄዳለች እዛ ስንሄድ ይመርቁናል የሆነ የሚታረድ ነገር አለ ያንን እንድንበላ እንደረጋለን ምናምን ነገር አሁን እያደኩኝ ስመጣ ያ ነገር ፈርሷል አያታችንም ሞታለች የኛም እናቴም ይዛኛ አትሄድም ትታለች ያንን ሲደረግ የነበረው ከ10 አመት በፊት ምናምን ነገር ነው እና ግን አይለቅም ማለት መንፈሱ አይለቅም አብሮ ነው የሚኖረው እንድትለየውም አይፈልግም እኔ ቸርች አላቅም በነገር ላይ ማለት አልሄድም ቤተክርስቲያን መሄድ ካቆምኩ በጣም ብዙ ጊዜ ሆኖኛል በቃ ጠፍቻለሁ ማለት ይቻላል በዛ ማለት ውስጥ የተለያዩ ፈተናዎች ይገጥሙኛል ህይወትን እስከማጣባቸው አጋጣሚዎች ይሄ የምታየው ራሱ አሁን እዚህ ላይ በገመድ እንዲ የታሰረ ገመድ ላይ ኬላ ላይ ገብቼ ነው እንደዚህ አንቆኝ በጣም ሞተር እየነዳ እግዚአብሔር ይፈልጋል በምክንያት አርግቶ ወደሱ የምትመለስበትን መንገድ ያመቻቻል እዚህ ተመዝግበን ስንመጣ 2 ልጅ ሆነን ነው የመጣነው ወደዚህ ይገርማል የዛሬ ሳምንት ዕለት ነው የተደወለል ማለት አስመዝግቢን ብለናት የሆነ ሻሸመኔ ላይ ምናቃት ልጅ አለች አስመዝግቢን ብለናት እንድታስመዘግበን እንትን ብለን ነበር ከዛ እሷ ልታስመዘግበን ባለች ጊዜ ሁሉም ዙር ሰኔ ውስጥ ይመስለኛል ሰኔ ውስጥ ምዝገባ ምናምን የሚደረገው ሰኔ ውስጥ መሰለኝ ምንም ቦታ የለም አይነት ነገር ተባለ ከዛ እሺ ቆይ ይሄኛውን ዙር ፈልግልሃለሁ ቦታ ካለ የለም እሺ አሁንስ የለም ሲል 6ኛ ዙር ላይ ደረስንና 6ኛ ዙር መች ሴትዮ ልጅቷ መች ብደውልን ጥሩ ነው አርብ ዕለት የዛሬ ሳምንት ዕለት ከኛ ቦታ ከኛ ካለንበት አካባቢ ደግሞ እዚህ ለመድረስ የ2 ቀን መንገድ ጉዞ ያስፈልገናል ስለዚህ አርብ ጧት ደውላ ተነሱ ቦታ አግኝቼላችኋለሁ 6ኛ ዙር እግዚአብሔር ሲጠራችሁ ማለት አይ ምናምን እንደዚህኮ ይሄን ነገር ልብስ የለኝም ልብሴን አላጠብኩ ምናምን ምክንያት አያስፈልግም በቃ ብድግ ነው ማለት ያለበት እግዚአብሔር ሲጠራ ተነስተ መምጣት ነው መጣን እዚህ ዮኒ ምኑም አልቀረኝም በጣም ብዙ ነገሮችን ነው የጻፍኩት አንተ ያስተማርካቸውን እንዳለ በሙሉ ማለት ነው እና ይሄ እንደ ታጠቀ ጦረኛ ነው ጦረኛ ነኝ እኔ አሁን እዛ በአካባቢው ስመለስ ሙሉ ትጥቁን የታጠቀ የመከላከያ ወታደር ነኝ ሄጄ እዛ ያለውበትን አካባቢ አጨብጨብ በደም ተሳክቶልኛል አንድ ሰው ባገኘ ራሱ ተሳክቶልኛል ሁሌ ይላልው እንደገና አጨብጭቡ ለጌታ ክብር እሺ እና ዮኒ ጌታ ከብዙ ስራት ፈቶኛል እስከ ትናንትና ድረስ ለምንድን ነው እያልኩኝ ውስጤን ጠይቃል ለምንድን ነው ይሄ መንፈስ ከኔ የማይወገደው ኑ ጸሎት ላድርስላችሁ እንድጸልይላችሁ የምትፈልጉ ሰዎች ስትለን እኔና አብረን የመጣነው ጓደኛዬ ሁሌ ነበር የምንመጣው ሁሌ ማለት እኔ አውቀዋለሁ ከኋላ ያሉ በቤተሰብ በዘራረቅ የመጣ ነገር እንዳለ ያኔ እኛ ቤተሰብ ውስጥ ምን ሲደረግ እንደነበር ስለማቅ ማስወጣት ፈልግ ነበርና እግዚአብሔር ረድቶኝ ትላንትና ያው ወጣ እሺ የትኛው ትምህርት ወደድከው የጠፋው ልጅ
እኔ ከቸርች ጠፍቼ ነበረ። ቤተክርስቲያን አላቅም፣ ሄጄ አላቅም። በዛ ላይ ድርሻዬን እቺ አሁን ልንገሬው እኔ እቺ ምነዳት ሞተር ያልኩ እኔ ድርሻዬን ጠይቄ ከቤተሰብ ወስጄ የገዛዋት ናት ሞተሯ ማለት ነው። እንደዚህ ይሄን አደጋ እንዲህ የተፈጠረው ድርሻዬን ጠይቄ ድርሻዬን ካልሰጣችሁኝ ብዬ ቤተሰብን ከነሱ በወሰድኩት ገንዘብ ነው ያቺ ሞተር የገዛሁትና በሞተሯ አሁን አንዳንድ እየተንቀሳቀስኩ ያለሁት እና ማመስገን ፈልገው ቤተሰቦቼ ብዙ መጥፎ ባህሪዬን ችላችሁ፣ በተለይ ከአባቴ ጋር በጣም አንስማማም። አባቴን ይሄም ማለት ቢከብድም እኔ አባቴ ላይ እጄን አስቻለሁ። ከማዘር ጋር ሲጣሉ መሀል ገባና አባቴ ላይ ነበረ እጄን ማነሳው። ከምንም በላይ አባቴ ይቅርታ እንድታደርግልኝ ይፈልጋለሁ። ስሙ ምንዳ ንጉሴ ይባላል። አባቴ እወድሃለሁ፣ ይቅርታ አድርግልኝ፣ እስከዛሬ በድያለሁ። አንነጋገርም። በነገር ላይ እንደ ልጅና አባት ተነጋግረን አናቅም። እናቴ እሷንም በጣም ማመስገን እፈልጋለሁ። በጣም ነው የምትወደኝ እናቴ። እኔም እወድሻለሁ። ያቺ ያስመዘገበችን ልጅ አለች ብያለሁ። እዚህ ለመምጣት እኛ ጋር ብዙ ትኑ የለም ማለት ብዙ ልጆች ወደዚህ የሚመጡ ልጆች የሉም። እኛ ለመጀመሪያ ጊዜ መስለኛል እኛ ስንመጣ ከአካባቢው እዚህ ኦሮሚያ አርሲ ውስጥ ነው። አርሲ ጎሎልቻ የምትባል ቦታ ናት። እና እዚህ እንድመጣ ያገዛችሁኝ በተለይ የጓደኛዬ እናት እና የሱ እህት አለች ሲገፋፉኝ ነበረ ወደዚህ እንድመጣ። በጣም አመሰግናችኋለሁ። ይቅርታ ከምንም በላይ የበደልኳችሁ ሁሉ ቤተሰቦቼ ይቅርታ እንድታደርጉልኝ ይፈልጋሉ። አመሰግናለሁ። ቴንክ ዩ። ቤዛ ለነፍሴ ዋሴ ኢየሱሴ 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 ቤዛ